መጣ አባቢ መጣ። የኔ ቆንጆ በማማቹ ደህና ነህ? እንዴት ነሽ? እንዴት ነህ? አለልኝ ከመቼ ደርሳችሁ ነው? ቀደምንካ ደህና ነህ? ሂድ አባቢ ጋር አባቢ ሂድ። የስ ከፍቶኝ የቆየ አይመስለኝ ባይኖራለው የሚለኝ ምክንያት ሆነልኝ ከላይ ዘመን ራሴን እንዳይ። ከፍቶኝ የቆየ አይመስለኝ ባይኖራለው የሚለኝ ምክንያት ሆነልኝ ከላይ ዘመን ራሴን እንዳይ። ጊዜማ ጊዜ ሲሆን የባለ ጊዜ ወትሮ ባለም የጸና ሰው ሆኖ ጀግና እንዴት ነው መኖር መቻሉስ ወዴት ነው ስፍራ ሰጥቶ መኖሪያ። ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ ከልዑሌ ከቆንጆ ከኔ ድቡልቡል ልጅ ጋር መጥቼላችኋለሁ። እንግዲህ እስቲ ዛሬ በደንብ ይሁን አላማረብንም፣ በጣም አምሮብናል ብዬ አስባለሁ። እንግዲህ ዛሬ ለየት ባለ ነገር ነው የመጣሁላችሁ። ትንሽ ሪላክስ ማድረግ አለብን፣ ፈታ ማለት አለብን፣ ከሰሞኑ ግርግርና ጭንቀት መላቀቅ አለብን ብዬ ስላሰብኩኝ ዛሬ እዚህ የሚያምር ቦታ ተገኝቻለሁ። እንግዲህ እንደምታውቁት እኔና ብርሽ አንድ ላይ ነን፣ እግዚአብሔር ይመስገን። ስለዚህ በቃ ማጣጣም አለብን፣ መዝናናት አለብን ምናምን ብዬ አስቤ ከዚህ በፊት ያው ከአዲስ አበባ ወጣ ብዬ ለመዝናናት ሞክረን ነበረ፣ ግን ደግሞ አልተሳካም። በአንዳንድ ችግሮችና በአንዳንድ ሁኔታዎች የተነሳ ይሄ ነገር መሳካት አልቻለም። ነገር ግን ከዚህ ባንወጣም እዚሁ አዲስ አበባ ውስጥ ቆንጆ ቦታዎች እየሄድን እንድንዝናና ስለፈለኩኝ ዛሬ እንግዲህ ሀብዬ ጀምሬያለሁ ማለት ነው። እና ዛሬ አብርሽን ጠርቼዋለሁ፣ እየመጣ ነው። ስለዚህ ከሱ ጋራ ከልጄ ጋራ አብረን ዘና እንላለን ብዬ አስባለሁኝ። እንግዲህ ከዚህ በኋላ ነገሮች ቆንጆና ሰላም ይሆናሉ ብዬ ተስፋ አድርጋለሁ ከፈጣሪ ጋራ። በጣም ደስ ብሎኛል። እና እንዴት ነው ግን ለመዝናናት የሚሆን አይነት አለባበስ ነው የለበስነው ብዬ አስባለሁ። እኔም ልጄም ነጭ በነጭ ለብሰናል። ደስ ስላለን ፍክት ብለን ነው ዛሬ ቀኑን የምናሳልፈው። ፈጣሪ መስገን። እንግዲህ ያው ጠላቶቻችን እያዩ እኛ መዝናናታችንን አብረን መሆናችንን ማማራችንን እንቀጥላለን ማለት ነው። ፈጣሪ መስገን ለሁሉም ነገር። ምክንያቱም ይሄ ነገር የሆነው ከፈጣሪ ስለሆነ ማለት ነው። እና በጣም ደስ ብሎኛል ዛሬ። እስቲ እንግዲህ ዛሬ ከጭቅጭቁም ከክርክሩም ዙሪያችን ካሉ ሰዎች ራቅ ብለን ጥሩ ሰዓትና ጊዜ የምናሳልፍ ይሆናል ብዬ ተስፋ አድርጋለሁኝ። ምክንያቱም ያስፈልገናል። ግን ደግሞ ብዙ ሰዎች እየሰጡን አይደለም፣ እረፍት እንድናገኝ እንድንዝናና ምናምን እየፈቀዱልን አይደለም። ከአሁን በኋላ ግን እንግዲህ ነገሮችን ሁላችሁም እያያችሁ ሰላም ብቻ ለሰላማችንና ለራሳችን ብትተውን ደስ ይለናል። ምን አጠፋው? ምን ያጠፋው ጥፋት አለ? ላዝናና ባልኩ እና እንግዲህ ከፈጣሪ ጋራ ሁሉን ነገር መልካም ይሆናል ብዬ ተስፋ አደርጋለሁኝ። ሁላችሁም ደግሞ እኔና አብርሽ አንድ ላይ በመሆናችን እጅግ በጣም ደስተኛ የሆናችሁ አላችሁ፣ የተናደዳችሁም አላችሁ። እንግዲህ ምንም ማድረግ አልችልም። እኔና እሱ ከዚህ በኋላ ሁሌም አንድ ላይ ነው ምን ሆነው። ይሄንን ደግሞ አምናችሁ መቀበል ይኖርባችኋል። ምክንያቱም ወደ ድሮ ሰላማችንና ወደ ድሮ ደስታችን ተመልሰናል። አንዴ አጨብጭቡ እንጂ እኔ እንግዲህ ልጅ ይዣለሁ ማጨብጨባችን እና ብቻ በቃ በጣም ደስ ብሎኛል። ሰሞኑን እየተፈጠሩት ያሉት ነገሮች በጣም እኛን ሰላማችንንና ያው ደስታችንን ለማደፍረስ ቢሞክርም ብዙ ሰው ግን ደግሞ እኔና እሱ አብረን በመሆናችንና አንድ ላይ በመሆናችን በጣም ደስተኛ ነኝ። ያው የሚመጡ ቻሌንጆች አሉ፣ ገና ከዚህም በኋላ እንደሚመጡ አልጠራጠርም። ብዙ ነገሮች ቻሌንጅ ያደርጉናል፣ ግን ደግሞ ኢትስ ኦኬ እናልፈዋለን። ከዚህ በፊትም ብዙ ችግሮችን ተቋቁመንና ተጋፍጠን ማለፍ ችለናል። ከዚህ በኋላ ምንም ነገር አያቅተንም ብዬ አስባለሁ። ስፔሻሊ ደግሞ እናንተ ከኛ ጋር ስለሆናችሁ በኮሜንታችሁ ምናምን በቃ ስለምታበረታቱን ሁሌም ጠንካራ እንድንሆን ስለምታግዙን ደስተኛ ነን ማለት ነው። መጣ አባቢ መጣ። የኔ ቆንጆ በማማቹ
ደህና ነህ? እንዴት ነሽ? እንዴት ነህ? አለልኝ ከመቼ ደርሳችሁ ነው? ቀደም ልካ ለማለት ሄዳ አባቢ ጋር አባቴ yes እንዴ ከመቼ ቀርማችሁ ነው? ፈጠንና ቆየብን እኮ ግን አንተ ቆየብን። ደህና ነህልኝ? ሰላም በላቸው እስቲ። ካሜራ እኮ ይዣለሁ። ሰላም በላቸው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። እኛ ደህና ነን። ፈጣሪ የተመሰገነ ይሁን። እንግዲህ ዛሬ ማለት ነው ያው እንደምታውቀው ከዚህ ከአዲስ አበባ ልንወጣ ብዙ ቻሌንጅ አድርጎናል ብዙ ነገሮችና ግን ደግሞ ከአዲስ አበባ ባንወጣም አትሊስት እዚሁ አዲስ አበባ በደንብ ሪላክስ እንዳደረግ ስለምፈልግ እንድንዝናና ስለምፈልግ ዛሬ እንግዲህ እዚህ ውብና የሚያምር ቦታ ተገኝተናል ማለት ነው። ደስተኛ ነህ? የምር እኔም ደስ ብሎኛል በጣም። ከዚህ በኋላ በቃ ቢያንስ እዚህ ሪላክስ እናደርጋለን። ካሁን በኋላ እየተዝናናን ምናምን ነገሮችን አንተም እንድትረሳ ፈልጋለሁ። ብዙ ነገሮች እያጨናነቁ ነው። ሐኪሟም እንደነገረች ከሆነ ያው ስትረስ ውስጥ እየገባክ ስለሆነ ከዚህ ነገር ደግሞ ፍሪ መሆን ስላለብህ ሪላክስ መዝናናት ምናምን ያስፈልጋል። ስለዚህ ከዚህ በኋላ በደንብ ኢንጆይ እናደርጋለን። እዚህ የፈለግነውን ነገር እንጠቀማለን ምናምን ከፈለግክ ማለት ነው። የሚያማምር ክፍሎች አሉ ጸዴ ሩማል እና እዚህ መቆየት እንችላለን ፍላጎት ከሆነ። አይ ካልክ ደግሞ ብዙ ቦታዎች እየሄድን ኢንጆይ እናደርጋለን። ግን ደግሞ ዛሬ የምንውለው እዚህ ነው። ነው ኤፋ ዛሬ የለም። ለኔና ላንተ ሰጥቶናል ጊዜው። አብረን ነበር እኮ ቤት። አዎ ግን አንተ ስትመጣስ ወደ ሌላ ቦታ ሄዳለሁ ምናምን ብሎ የነበረ ጠይቄው ሁለታችሁ አብራችሁ አሳልፉ እኔ ሌላ ቦታ ሄዳለሁ አለኝ። ከዛ በሀሳቡ ተስማማ። እኔ እናንተ ደግሞ በደንብ ጊዜ ስለሚያስፈልገን ከዚህ በኋላ አይደለ አብረን እንዝናናለን ማለት ነው። ተወዷለህ ብዬ ተስፋ አደርጋለሁ። ምክንያቱም እኔ እናንተ እንደዚህ የራሳችን የምንለው ጊዜ ካሳለፍን ስለቆየን አይደል በደንብ ሪላክስ እናደርጋለን አይደል ዋ እድጋ ምንም ያሽኮረመመ ዛሬም ሽኮረመመ ማለት እንዴ እኔ ጋር ወይ ፈጣሪ ኡፋ እንደ አዲስ መሽኮርመም ጀመርክ። እና እንግዲህ እንደነገርኩት ነው በጣም ብዙ ሰው ደስተኛ ነው በነገር ላይ እኔ እናንተ ሰላም በመፍጠራችን። እንዴት ነው ያለፈውን ነገር አንተም ረስተህ እኔም ረስቼ አብረን ስለሆንን በጣም ብዙ ሰው ደስተኛ ነውና ብቻ በጣም አመሰግናለሁ ሁላችሁም ከጎናችን ስላላችሁ በእኛ ደስታ የምትደሰቱ በቃ እናመሰግናለን ሁላችሁንም። ፈጣሪ ተስተካከለ ህይወት ይስጣችሁ ለሁላችሁ ለምትወዱን ወዳጆቻችን በሙሉ። እኛም በጣም እንወዳችኋለን እናመሰግናችኋለን። ሁሌ ከጎናችን ስለምትሆኑ አፕሪሺየት ስለምታረጉን ስለምታበረታቱ እወዳችኋለሁ። እና ደብሮን አልደብረኝም ነው የምር ነው። እሺ ተጫወታ ታዲያ። እና ደግሞ በቃ ካልደበረክ አትሊስት ደህና መሆንን እኮ ብዙ ሰው ማወቅ ይፈልጋል። ስለዚህ ደህና ነኝ ምናምን ብለህ ብቻ ደህንነትን ንገራቸው። ደህና እንደሆንክ ምናምን በቃ ላይክ መጨነቅ የለባቸው የሚወዱ ሰዎች አሉ። እኔ ደህና ነኝ ምንም ነገር እንዳትጨናነቁ። ከሩታና ከልጄ ጋር እየተዝናናን ያለ ነው። ዛሬ ሩታ ይዛኝ መጣለችና በጣም አመሰግናለሁ ደስ ብሎኛል። እና ምንም ነገር አትጨናነቁ። አዎ መጨነቅ የለባችሁም ከዚህ በኋላ። ሲቀጥል ደግሞ ሕክምናውንም እየተከታተለ ስለነበረ በጣም ደህና ነው። ፈጣሪ የተመሰገነ ይሁን። ያው ነግራችሁ አይ ቲንክ ሰምታችኋል ይመስለኛል ከሐኪማ ብዙ ነገሮችን ስትረሱ ስለገባና ነገሮችን መርሳት ስለሚፈልግ ነው ትንሽ ጭንቀት ውስጥ የገባው እንጂ በጣም መልካም ጤና ላይ ነው ያለው። ሰላም ነው ውስጡ ጤነኛ ነው። ላይክ አላ አይደለ ብዙ ጊዜ ስትጨነቁ ከጭንቀት ጋር ተያይዞ የሚመጣ ነገር አለ። ነገር ግን ከዛ ነገር ነፃ ነው እሱ ቢያንስ ፈጣሪ የተመሰገነ ይሁን። የሆነ አንዳንዴ በስትረስ የተነሳ ደም ግፊት ምናምን የሚባሉ መጥፎ በሽታዎች አሉና እሱ ግን አትሊስት ያ ነገር ውስጥ እንኳን አልገባም። በጣም ጤነኛ ነው፣ ደስተኛ ነው። ፈጣሪ የተመሰገነ ይሁን። ስለዚህ ሰምታችኋል ሁላችሁ ጤነኛ እንደሆነ ደስተኛ እንደሆነ
ሰው መጨናነቅ አለባችሁ ብዬ በፍጹም አላስብም። ከዚህ በኋላ እንደውም በጣም ደስተኛና ጤነኛ እየሆነ ይመጣል ብዬ ተስፋ አደርጋለሁ አይደል? ከዚህ በኋላ በቃ ሰላማችንን እናገኛለን። ማንም እንዲረብሸን አንፈልግም። ከዚህ በኋላ ደስ የሚሉ ቪዲዮዎችን የምንለቅላችሁ ይሆናል። እንዴ ማነው ደግሞ የላከ? ማነው የጠራው? አብርሽ ሰላም በፈጣሪ ስም ዳኒ ግን ለምንድነው የማትተወን? ምን ታደርጋለህ እዚህ? አብርሃም ከአንቺ ጋር እስካሁን ነበረ ብዙ ታይሞችን ያሳለፋችሁ ነው። ያን ፈቅደንልሻል። ገባሽ አይደለ? ያንተ ፈቃድ እኮ አያስፈልገንም ዳኒ። ከኛ ጋር ከቤተሰቦቹ ጋር ደግሞ መሆን ስላለበት ማለት ነው። አሁን ወስዷል እሱ ቶሎ ያለሽ ነገር ጨርሽ። አንተ ማን ምንድነው? ቤተሰብ ምንም አይደለም ስላልሆነ ገባሽ? በጣም ደህና ነው ዳንኤል። ደህና አይደለም ገባሽ አይደለ? አብርሃም ደህና እስኪሆን ድረስ ደግሞ ከጎኑ አለው። ሁላችንም ደግሞ ከጎኑ መሆን አለብን። ገባሽ አይደለ? ለምን አትተውንም? ጤነኛ ነው አያችሁ አይደለ? ጤነኛ ሲሆን ነው እኛ መተው ነው። ጤነኛ ነው አያችሁ እኮ ታከመ አይደለ? እንዴ አምስቱንም ቀን አያችሁ ታከመ፣ ጤነኛ እንደሆነ ሰማችሁ። ለምን አትተውንም? ለራሳችን አሁንም ደህና አይደለም ገባሽ አይደለ? ለምን ትረብሹናላችሁ? ሕክምናው አልቆ አብርሃም ደህና እስኪሆን እንደሆነ እስክናቅ ድረስ ማለት ነው በእኛ ቁጥጥር ስር ነው። ገባሽ አይደለ? የትም ይዘሽው ብትወጪ የትም ይዘሽው ብትገቢ እኛ አብርሃም እየተከታተልን ነው ያለው። ማንም የምትቆጣጠረው አንተ ምንድነው? እናንተ ይኸውልሽ ለእናንተ የመሰላችሁ አብርሃም ባንቺ ቁጥጥር ስር ያለ በኤፍሬም ቁጥጥር ስር ያለ ነው። አብርሃም ደግሞ በእኛ ቁጥጥር ስር ነው ያለው። ገባሽ? መውጫው መግቢያውን እየተከታተልን ሁሌም ከሱ ጋር ነው። አብርሃም ደህና ሲሆን ብቻ ነው እኛ በዙሪያው ማጣት የምትችይው። ምንም የሚያገባ ነገር የለም ዳንኤል። ከህይወታችን ውጣ። እድል እሰጥሻለሁ። ማን አንተ ነው ስለኔ እድል የምትሰጠኝ? አብርሃም እዚህ ጋር ነሽ፣ እጠብቅሃለሁ። ና ዞር በል ከዚህ ጋር ዳንኤል፣ ከዚህ ዞር በል። የምሬን ነው፣ ዞር በል። የኛን ህይወት አትበጥብጠን። በቃ ደስተኛ ነው፣ ህይወቱን እየኖረ ነው። ገባሽ? ደስተኛ አይደለም። ሁላችንም የምናውቀው አብርሃም ይሄ አይደለም። ገባሽ አይደለ? ለምን ደስተኛ ሆነ ነው? ለምን ህይወቱን መራ ነው? አንተ ቆይ ሲጀመር ደስተኛ ነው። የደስታ ፊት ይታይሻል? ፊቱን እስኪዩ። ምንም እኮ አልሆነም። የታለ የደስታ ፊት? ገባሽ አይደለ? ደስተኛ የሆነ ሰው እንደዚህ አይነት ፊት አያሳይም። እንዴት ደስተኛ ይሁን? እየመጣችሁ እያመሳችሁት ህይወታችንን እየበጠበጣችሁት። ይኸውልሽ ለአንቺ አልታይ ያለው ነገር እኛ ታይቶናል። ገባሽ አይደለ? አንቺ ምን በጣም ካለሽ አቅም በላይ እያየሽ እንኳን እንዳላየሽ ማስመሰል ትችላለሽ። በጣም ጎበዘሽ በማስመሰል ላይ። ገባሽ አይደለ? ገባሽ? ልጁ ደህና ሳይሆን ደህና ነው እያልሽ እየተከራከርሽ ነው ያለሽ። እስካሁን እድሉ ሰጥሽሻል። አሁንም መቆየት የፈለግሽውን ያክል ትቆያለሽ። ከዛው ለአብርሃም ይዘህ ነው እንሄዳለን። ዳንኤል ይበቃል። እንጂ ማድረግ ትችላለሽ። ከህይወታችን ውጣለን። በጣም ብዙ ጊዜ እኔ ነግሬሃለሁ። በቃ ተወን፣ አንፈልግም። የኛን ህይወት አትረብሸን ፕሊስ። ና ሂድ። ህይወታችሁ ውስጥ አልገባም እንዳትነኪ። ስሚ፣ ህይወታችሁ ውስጥ አልገባም። ተረዳሽኝ አይደለ? እኔ የምፈልገው አብርሃም ደህና ነው። ከዚህ በላይ እንዴት ህይወታችን ውስጥ ትገባለህ? ህይወቱን ስለመረጠ ህይወቱን ስለመራ ልጁን ሚስቱን ስላለ ነው። ሩታ እየደረስሽ ነው ያለሽው። ለምን ትረብሹናላችሁ? በቃ ተውና፣ አንፈልግም አለ አይደል እንዴ? ህይወቱን አልመረጠም፣ ልጁን አልመረጠም፣ ቤቱን አልመረጠም፣ ቤተሰቡን አልመረጠም። ልጁ ገና ምንም አልወሰነም። ተረዳሽ? ምንም ውሳኔ ላይ አይደለም ያለው። ተረዳሽ? ቆሞ ስለሄደና ለብሶ ስለተጓዘ ስለበላ ደህና ነው ማለት አይደለም። ሁላችንም የምናውቀው አብርሃም ይሄ አይደለም። ገባሽ? አንቺ ነው ኤፍሬም ግን የሚታያችሁ ደህና ነው፣ ሁሌ ደህና ነው፣ ሁሌ ደህና ነው። እሱ ለምን ደህና ነኝ አይልም አለ እኮ ስለዚህ ይበል። እስቲ ህክምናውን ይጨርስ ይከታተልና ከዛው ላይ ያለውን ጥቅም እየተከታተለ ነው ዳኒ። እኔ ምንም አይነት ጭቅጭቅ አልፈልግም። በቃ አትረብሻን፣ እየተዝናናን ነው። ተወን በቃ፣ ምንም ነገር አልፈልግም። እኔም ጭቅጭቅ ፈልጌ አይደለም የቆምኩት። ገባሽ አይደለ? መዝናናት ነው አይፈለግሽው? እየተዝናናችሁ ነው አይደለ? ተዝናኑ፣ ችግር የለውም። ከዚህ በላይ ጭቅጭቅ አለ እንዴ ዳንኤል? ተዝናኝ፣ ፈቀድኩልሽ እኮ ሂዱ፣ ተዝናኑ ነው ያለው። ገባሽ አይደለ? የትም ይዘሽ ደግሞ ነው የሚካተት። ና እንሂድ። ጤና የለውም እንዴ? ና እንሂድ በቃ፣ እኛ እንሂድና እንዝናና። የራሳችንን ነገር ሲጀመር እነሱ ምንም ሰላም እንድንሆን አይፈልጉም። ለምን እንደሚከታተሉኝ አይገባኝም። ና እንሂድ በቃ። አንተ ማን እንዴ? እኔ ጥላዬ ራሱ እንደዚህ አልተከተለኝም። ለምን ነው እንደዚህ የምትሆነው? በኋላ እንመጣለን በይ ዳንኤል፣ እባክህ ተወን። እሺ ያሟል እንዴ? ይሄ ቁጭ በል እንዴ እኮ እንዝናናለን፣ ግን ከአሁን በኋላ እንድትከተለን አንፈልግም። በቃ ናማ እንሂድ። ለምን እየተዝናና እንደሆነ እሺ፣ ጊዜ ነገርኩት። በእናትህ አይገባቸውም። ሆን ብለው ነው ይሄንን ነገር የሚያደርጉት። ሲጀመር ሰላም እንድንሆን አይፈልጉም። አላቅላቸውም እንዴ። ከተዝናናም በኋላ እናገኛቸዋለን። ሆን ብለው ነው ያውቁታል ሁሉንም ነገር። የሆነ አንዳንዴ ሰው አውቆ የተኛም ቢቀሰቅሱት አይሰማም አይደል የሚባለው? ሆን ብለው ነው ሁሉንም ነገር ያውቃሉ። ፕሊዝ ተወን ዳኒ፣ በእናትህ በቃ ከህይወታችን ውጡኛ። ምንም ነገር አንፈልግም። እንዝናናበት። ኦኬ ቁጭ በልና ጣራ የኛ እንሄድልሃለን። ና እንሂድ።
ቆይማ ምንድነው ፍላጎት? ዳንኤል ምንድነው ፍላጎት? እንደፈለክ ተዝናኝ። ተወን፣ ከህይወታችን ውጣ። እንዴ ምንድነው እንደ ጭራ እየተከተልከን እንዴት ነው ልንዝናና የምንችለው? እሱ ደህና እስኪሆን ድረስ ከጎኑ አለው እየተከታተልኩ ያለሁት እሱን ነው። ገባሽ አይደል? ደህና አይደለም። እናንተ ናችሁ ደህና ያልሆናችሁት። ይሄ አእምሯችሁ ሆን ብሎ የሆነ መጥፎ ነገር ስለሚያስብ እናንተ ናችሁ ደህና ያልሆናችሁት። መዝናናት ነው የፈለግሽው አይደለ? የተዝናናችሁ ነው አይደለ? መች እንድንዝናና ፈቀዳችሁልን? በቃ ፈቅጄልሻለሁ። የፈለግሽው ግቢው ሰፊ ነው። የፈለግሽው ቦታ እየወሰድሽ ተዝናኑ ብቻ ነው ያለው በዙሪያው። አትከተለን። በቃ የፈለግክበት ቦታ ቁጭ በል። አትከተለን። ከኋላችን አትሁን። ወደድሽም ጠላሽም በዙሪያው አለ እሱ። ደህና እስኪሆን ድረስ በዙሪያው ታይኛለሽ። ምንም እኮ አይደለም እኛ ህይወት ውስጥ። ኦኬ። ስለዚህ ለምን አትተወንም? ግን አልሄድም። የማያገባ ነገር ውስጥ እየገባ ነው ዳንኤል። ያገባኛል። የምሬ ነው። አያገባህም። አብርሃም ለኔ ጓደኛዬ ነው። በቃ ረበሻራ ጓደኛዬ ነው። ስለዚህ ሁሉም ነገር ይመለከተኛል። አንተ ሲጀመር ያማል የሆነ አእምሮ የሆነ ነገር ስቷል። ሂድና ታከም። እሺ እሺ። ምን አይነት ጣጣ ነው በፈጠራችሁ? ና ማን ተው በቃ እንት ና የምሬ ነው። በጣም እያስጨነቃችሁን ነው። አማይን ጭንቀት ውስጥ ለምን ትከቱታላችሁ? ደስተኛ ነው፣ ህይወቱን እየኖረ ነው አይደለ? አውቋበት ና እንሂድ። በቃ እያስጨነቀ ነው አይደል? አብርሃም በቃ ከሷ ጋር ትናንት ከጨረሰ ከኛለሽ ልጅስታትና የትም አይሄድም። ህይወታችንን እንኖርበት። በቃ ተውና እንደውም ሂድ ከዚህ ጋር ናይድ ከዚህ ጋር ጨረሰ። ስሚ ተዝናንቶ ከጨረሰ እኮ ሂድ በቃ ወዲትም አልሄድም። ሂድ እኔ ወዲትም አትወስድ። ናይድ ገባሽ? እኔ ጤነኛ ሰው ነኝ። ከህይወታችን ውጣ። እኔ ጤነኛ ሰው ነኝ። ስለዚህ አንተ ነው ያበድከው። ሂድ እስቲ የሆነ ሳይካትሪስት ምናምን ነገር እንደፈለግሽ አድርጉ። እኔ ግን ምንም ማረጋችሁ እኔ እንደፈለኩ ምንም ከሱ ጋር እሱም ከኔ ጋር እንደፈለገ ይሁን ምንም እየፈቀዳችሁልን አይደለም። የሆነ መሽገር ራሱ እንደናንተ አይጣበቅም። በቃ ተውን። ስለዚህ አሁን እኮ ግቢውን እኮ እንደልብሽ እኮ እንድትዝናኝ ፈቅጄልሻለሁ። ግን አብርሃም ጋር ያለሽ ነገር ከጨረስሽ አብርሃም ወደ ቤተሰብ ይሰደድ። አንድ ነገር ልንገርህ፣ እኔ እንድዝናናም ሆነ ከሱ ጋር የፈለኩትን ጊዜ እንዳሳልፍ ካንተ ፍቃድ መጠየቅ አይገባኝም። ማንና አንተ ምንም እኮ ነከኛ ነው። እኔ ጓደኛው ነኝ። ስለዚህ ጓደኛውም አይደለም። እውነቱን ልንገርህ፣ አንተ ጠላቱ ነው። ጠላቱ ነው። የምር ጠላቱ ነው። ህይወቱን እንዳይመራ ደስተኛ እንዳይሆን የምትበጠብጠው ቀንደኛ ጠላቱ ነው። አይገርምህም? ምንም ደስተኛ እንዲሆን ፈልጋለሁ ምናምን አታስመስል። ብቻ ደህና የሆነ የማታውቀውን ሰው ደልል። እኔ ባላቀ ይገርመኝ ነበረ። ላምን ምናምን ችል ነበረ። ሩታ መናገር የምትችይውን ጥግ ድረስ ተናገሪ። ማድረግ የምትችይውን ነገር ጥግ ድረስ ማድረግ ትችያለሽ። እኔ ግን አብርሃም ደህና እስኪሆን ድረስ ተዘራታችሁ እንደማደርገውማ በደንብ ጠንቅቀህ ታውቀኛለህ። እያደረኩትም ነው። ግን ደግሞ ዳኒ ይኸውልህ፣ እኔ እናንተ ጥሩ ነገር አትሊስት በቃ መልካም ነገሮችን አሳልፈናል። ያኔ ጥሩ በነበረን ሰዓት ጥሩ ነገር አሳልፈናል ብዬ ስለማምን ነው እንጂ ምንም ነገር ማድረግ እንደማይቀተኝም ሆነ ምንም ነገር ማድረግ ከፈለኩኝ እንደማይገድበኝ ታውቀኛለህ ጠንቅቀህ። እሺ ገባህ አይደል? አሁን ደህና ነው እያልሽ ነው። ስለዚህ ሰላም ነው፣ መዝናናት እንችላለን እያልሽ ነው። እንዴ ልልሽ የፈለግሽው ለዛ ነው። እያየህ ነው እኮ በደንብ ደህና ነው። ለዛ ነው እንዴ ልልሽ የፈለግሽው። አዎ በቃ ሂድልን። እኔ ምንም ነገር አልፈልግም ከእናንተ ተውን በቃ። ችግር የለውም። እኔ የረበሽኳችሁ በዚህ ልክ እያስጨነኩሽ ከሆነና ልጁ እንዳይዝናና ጭንቀት ይሆንኩበት በሽታ ይሆንኩበት እኔ ከሆንኩኝ ማለት ነው። ችግር የለውም። እዚህ አካባቢ አታይኝም። እንደልባችሁ ተዝናኑ፣ ፈታ በሉ። በር ላይም ልሁን ውጪም ይሁን ስፈልግ በላይ አለው። ግን በሰውሽ እንዳትረሽ አከታተልም ባክህ ትችዋለህ። ግን ምንም እኮ መፍጠር አልችልም። ምናልባት ፊት ለፊት አታይኝ ይሆናል እንጂ በዙሪያ እንዳለ ሁሉ ያስባል። ምንም አታመጣም ዳኒ። ሩታ ምን ማለት እንደምችል ነው ዞር በፊት አለው። ሻብራ ወገኛ ወጎጉንማ ታውቅበታለህ። ሲጀመር እናንተ ሰው አይደላችሁም፣ ሰይጣን ነው የሚልካችሁ ነው። ናማ እኔ እንጨነቅ አስጨነቀክ ነው ማዛ ባንት ዝም በላቸው። እነሱ ያማቸዋል ሲጀመር። ሰው ሰላም ሲሆን አይወዱም እንዴ? ምን የምር እነዚህ ሰው አይደሉም እኮ ሰይጣን ስጋ ለብሶ ናቸው ሁላቸውም። ሰው ህይወቱን ለምን መረጠ ይባላል እንዴ? ሰው ለምን ልጁን ለማሳደግ ወሰነ ትዳሩን ለምን መረጠ ይባላል እንዴ? ሲጀመር ሰው ሰላም እንዳይሆን የሚፈልገው ሰይጣን ብቻ ነው። ደህና ነህ አይደል? አልደበረህም? እያስጨነቁህ ነው እየመጡልኝ።
እኔ እኮ ለአንዳንድ ሰው ክብር ብዬ ነው እንጂ ሲጀመር እኮ እዚህ መቀመጥ የለብንም ነበር። በቃ እርሳው፣ እሺ ሁሉንም ነገር እርሳው። እኛ ሲጀመር ደህና እንሆናለን። ከዚህ በኋላ ምንም ቢገጥመንም ምንም ነገር እንዴት ነው አይገድበንም። ደህና እንሆናለን፣ ሰላም እንሆናለን። ዛሬ ሲጀመር ለመዝናናት ነው የመጣነው። እሺ እርሳው ሁሉንም ነገር። እሺ ፈታ ዘና እንላለን። እንደውም ምሳ እንበላለን አሁን። ከዛ በኋላ እዚህ እንትን እንበል ሩም ምናምን እናያዝ ትፈልጋለህ? እዚህ ማሳለፍ እውነት የምሬን እኮ ነው። አይ አለበለዚያ ይበጠብጡናል። ነገሩ እዚህ ብንቀመጥ ይመጣሉ። የተለያየ ቦታ እየሄድን ብንዝናና ይሻላል። አትሊስት አንድ ቦታ ስንል ሁሌ እየተከታተሉን ከሚበጠብጡ አትሊስት የሆነ ቦታ ምናምን እየቀያየርን ፈታ እንላለን። እሺ ከዚህ ሞድ እንወጣለን። አንተም ደህና ነህ። ከዚህ በኋላም በደንብ ደህና ትሆናለህ። ፈጣሪ ይመስገን። እሺ በቃ ምሳ እንብላ ሄደን እኔም እሺ ዲምቢ ለዲምቢ እምበል ዲምቢ ኖራ በፍቅር በደስታ ኖር ካንቺ ጋራ እንደኔው ካረገሽ ትዝታ ካለብሽ ነይልኝ እኔ አካል መስኮርኮርኪ ብለሽ ኖራ መስኮራ ኮርኪ ስላለኝ አንቺው ነሽ ሱሴ ድብቅ አመሌ ልዳብሰው እግርሽን ፍቅሬን ልገላገል አሮጌው ጥብቆ የሚታየው ገላ ዛሬም አልወጣልኝ ሀያል ነው ትዝታ